ሰላምታችን በያላችሁበት ይድረስ ውድ የብላክ ላይን ሚዲያ ቤተሰቦቻችን የዕለቱን የረፋድ አዳዲስና የተመረጡ መረጃዎችን ወደ እናንተ ማድረስ እንጀምራለን። ደመላሾቹ የጁዎች በአገዛዙ ኃይል ላይ መብረቃዊ ጥቃት ፈጽመዋል። አረመኔው የብልጽግና አገዛዝ በርካታ ንጹሐንን በግፍ መግደሉ ተነግሯል። የኦነግ ሰራዊት በሸዋ አማራ ላይ ወረራ ፈጽሟል። ከፍተኛ ቀውስ እየተፈጠረ ነው። የአገዛዙ ካምፕ አሁንም መፍረሱን ቀጥሏል። ሰራዊቱ በቡድን ወደ ፋኖ እየጎረፈ ነው። ውድ የብላክ ላይን ሚዲያ ቤተሰቦቻችን አብራችሁን ስትቆዩ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። ሰናይ ቆይታ። አባናደው ክፍለ ጦር በሁለት አውደ ግንባሮች ባደረገው ተጋድሎ 29 የአገዛዙ ወታደሮችን ሙትና ቁስለኛ አድርጓል። በእነዚህ ሁለት ግንባሮች ላይ በተደረገ ውጊያ ከተገደሉ ወታደሮች በተጨማሪ የቆሰሉ ወታደሮችን የገዛ ጓዶቻቸው ትጥቃቸውን ገፈው ጥሏቸው ሄደዋል። በአፋብን ምኒልክ እዝ ንጉስ ሚካኤል አሊኮር ሳጅን አባናደው ክፍለ ጦር ባለፉት ሁለት ተከታታይ ቀናት ባደረገው ተጋድሎ የጠላትን አከርካሪን በመስበር አንጸባራቂ ድል መቀዳጀቱ ተረጋግጧል። ተጋድሎ የተደረገው በምስራቅ አማራ ቀጠና ምዕራብ ወረዳዎች መካከል አንዷ በሆነችው ከላላ ወረዳ ልዩ ስሙ ባከት ተብሎ በሚጠራው አካባቢና ሻፊ ላይ ነው። የመጀመሪያው ውጊያ በከላላ ወረዳ ልዩ ስሙ ባከት ተብሎ በሚጠራው አካባቢ ላይ ሲሆን በዚህ ግንባር ለተከታታይ 8 ሰዓታት ከባድ የሆነ የጨበጣ ውጊያ መደረጉን ክፍለ ጦሩ በላከው መረጃ አስታውቋል። በውጊያው 7 የአገዛዙ ወታደሮች ሲገደሉ 15 ወታደሮች ደግሞ ክፉኛ ቆስለው በሞትና በሕይወት መካከል ይገኛሉ። በዚህ ግንባር በተደረገ ውጊያ ከተገደሉ 7 ወታደሮች በተጨማሪ የቆሰሉ 15 ወታደሮችን የገዛ ጓዶቻቸው ትጥቃቸውን ገፈው በአካባቢው ጎራዴ ተብሎ በሚጠራው ስፍራ ጥለዋቸው መሄዳቸው ነው የተነገረው። በአውደ ግንባሩ ከዙ 23 ጀምሮ ሌሎች ከባባድ መሳሪያዎችን ታጥቆ ለወረራ ሲንቀሳቀስ በነበረው የጠላት ኃይል ላይ ጥቃት በመክፈት ድል የተቀዳጁት በአባናዶ ክፍለ ጦር ስር ከመሐመድ ዳውድ ሬጅመንት የተወጣጡ የፋኖ አባላት ናቸው። በተመሳሳይ በቀጠናው ሻፊ ተብሎ በሚጠራው ስፍራ በአባናዶ ክፍለ ጦር ስር የሸዋንግዛው ሬጅመንት አባላት ባደረጉት ተጋድሎ ከ7 ወታደሮች በላይ ሙትና ቁስለኛ የተደረጉ ሲሆን በርካታ የጠላት ወታደራዊ ንብረቶችም በፋኖ ቁጥጥር ስር መዋላቸው ታውቋል። ከወልዲያ በቅርብ ርቀት በተደረገ ውጊያ በርካታ የአገዛዙ ወታደሮች ሙትና ቁስለኛ መሆናቸው ተነግሯል። ከወልዲያ ከተማ በውስን ኪሎ ሜትሮች ርቀት ከዚህ ቀደም የአገዛዙ አየር መቃወሚያ በወደመበት ዘንዶ ጅራት ተብሎ በሚጠራው አካባቢ በተደረገ ውጊያ በርካታ የአገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ታውቋል። ውጊያው የተካሄደው ዘንዶ ጅራት ተብላ በምትጠራው ከወልዲያ ሳንቃ ባለው የፌዴራል መስመሩን ተከትሎ ቃሊም መገንጤ አካባቢ ከምትገኘው አካባቢ ላይ ነው። ከፍተኛ ወታደራዊ አዛዡን ለማሳለፍ ከወልዲያ ጥቁር ውሃ ጀምሮ አላገዶ፣ ዘንዶ ጅራት፣ አፍሪኬር፣ ቃሊም መገንጠያ እስከ ሳንቃ መግቢያ ድረስ በአየር መቃወሚያና በሌሎች ከባባድ መሳሪያዎች ሽፋን ታግዞ የአውራ ጎዳናውን ግራ ቀኝ ወጥሮ የነበረው የአገዛዙ ኃይል ዘንዶ ጅራት ላይ ተቆርጦ በተሰነዘረበት መብረቃዊ ጥቃት ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን መከናነቡ ተነግሯል። በጠላት ኃይል ላይ የቆረጣ ማጥቃት ከፍተው በርካታ ወታደሮችን ሙትና ቁስለኛ በማድረግ ድል የተቀዳጁት በአፋብን ምኒልክ እዝ ስር የጠላት ራስ ምታት የወገን ኩራት በሚል ቅጽል ስም የሚታወቁት የአሳምነው ክፍለ ጦር ፋኖች ናቸው። በክፍለ ጦሩ ስር 4 ሬጅመንት አባላት በሰሩት ጀብድ በርካታ ወታደሮች ሙትና ቁስለኛ ተደርገዋል። ቀሪው ኃይል ደግሞ ዙ 23 የእውር ድንብሩን እየተኮሰ ወደ ወልዲያ ከተማ ፈርጥጧል። አፋብን ባለፈው ሳምንት ለ15 ቀናት ይቆያል ባለው የምህረት አዋጅ መሰረት የአገዛዙ ሰራዊት አባላት ጥሪውን ተቀብለው 206ኛ ኮርን የተቀላቀሉ ሲሆን ባለፉት 2 ቀናት ውስጥ 7 የአረመኔው ሰራዊት አባላት 14ኛ፣ 24ኛ እና 34ኛ ክፍለ ጦርን መቀላቀላቸው ተረጋግጧል። 10 አለቃ ኤፍሬም ሻታና ብሩክ ጫሜባ ከደብረ ኤልያስ ከተማ በመውጣት 14ኛ ክፍለ ጦርን ሲቀላቀሉ ታደለ አዳምቅ እና ፈንታውን ድረስ እንዲሁም ከጃማ ከተማ በመውጣት 34ኛ ክፍለ ጦርን ተቀላቅለዋል። ወርቁ ላመስግን፣ አዲሱ ፈጠነ፣ ምህረቴ ከቆይ ከተማና ተፈራ ጫኔ ከደብረ ማርቆስ ከተማ በመውጣት 24ኛ ክፍለ ጦርን ከነሙሉ ትጥቃቸው የተቀላቀሉ ሚኒሻዎች እንደሆኑም ተገልጿል። የአረመኔውን ስርዓት በመታው የምህረት አዋጁን የተቀበሉት በበኩላቸው ለተደረገላቸው መልካም አቀባበል ምስጋና ያቀረቡ ሲሆን ለጠላት ተልእኮ ተባባሪ ከመሆን በአማራ ሕዝብ ላይ የተከፈተውን ጥቃት ከአፋብን ጋር በመሆን እንዲመክቱ ለሚኒሻዎች፣ ለአድማ ብተና፣ ለፖሊስና ለመከላከያ ሰራዊት አባላት ጥሪ ማቅረባቸውን የቴዎድሮስ እዝ 206ኛ ኮር ሕዝብ ግንኙነት ገልጿል። ፋሽስቱ አገዛዝ ብልጽግና በአውደ ውጊያ አልሳካለት ሲል ጦር መሳሪያ ያልታጠቁ ንጹሃኖችን ኢላማ ያደረገ የከባድ መሳሪያ ድብደባ እየፈጸመ ቀጥሏል። የፋሽስቱ አገዛዝ ብልጽግና ሰራዊት ደቡብ ወሎ ዞን መቅደላ ወረዳ 08 ቀበሌ ልዩ ስሙ አምሬ የተባለ ቦታ ላይ ተደጋጋሚ የመድፍና የሞርተር ድብደባ በመፈጸም በሰው ሕይወትና በንብረት ላይ ጉዳት አድርሷል። በዚህም ፋሽስቱ አገዛዝ የአብይ አህመዱ ብልጽግና ሰራዊት በአውደ ውጊያ የፋኖን ክንድ መቋቋም ሲያቅተው የከባድ መሳሪያ ሽፋንና ድጋፍ በሚያገኝበት ሁኔታ በአስተኳሾቹ በኩል ወደ
ገጠር መንደሮችና ታዳጊ የገጠር ከተሞች ጭምር በተደጋጋሚ እንዲወነጨፍ በማድረግ የንጹሃኖችን ህይወት በጅምላ እየቀጠፈና አካል እያጎደለ እንስሳቶችንም እያስጨፈጨፈ ቤትና ንብረትም እያወደመ እንደሚገኝ የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ እዝ አሳውቋል። በሸዋ ምንጃር ሸንኮራ ወረዳም በወርጌቻ ደብረ ፀሐይ ቀበሌ የአገዛዙ ሰራዊት በንጹሃን ላይ ጭፍጨፋ ፈጽሟል። ጦርነትን የዘወትር ስራው አድርጎ የያዘው የብልጽግናው ገዢ ቡድን አመታቶች በተቀያየሩ ቁጥር የጦርነት አውድማውን በመቀያየርና በፋብሪካ ፈንታ በየቦታው መድፍና ታንክ እየተከለ የአማራን ህዝብ ብሎም መላው የኢትዮጵያን አርሶ አደር ገበሬዎችን በማሰቃየትና በመጨፍጨፍ የቀጠለው የብልጽግና ወንበር አስጠባቂ አሸባሪው መከላከያ ተብየው የለመደውን የንጹሃን ንብረት ማቃጠሉንና አርሶ አደሮችን ከቤት እያስወጣ መረሸኑን ቀጥሏል። በምንጃር ሸንኮራ ወረዳ በወርጌቻ ደብረ ፀሐይ ቀበሌ የገባው የአገዛዙ ሰራዊት ቤታችንን ጥለን አንሸሽም ያሉ 7 ንጹሃን አርሶ አደሮችን ከመኖሪያ ቤታቸው አስወጥቶ እንደረሸናቸውና የአይን እማኞች መረጃውን አድርሰውናል። እነኚህ አርሶ አደሮች መከላከያ የረሸናቸው ወንጀል ኖሮባቸው ሳይሆን በአማራነታቸውና ንብረታቸውን ለዘራፊ ሌባ ጥለን አንሄድም በማለታቸው እንደሆነ ለማወቅ ተችሏል። ይህ አማራን ለማጥፋት ትጥቅ አስፈታለሁ በሚል ቀቢጸ ተስፋ የገባው የብልጽግና ሰራዊት በተቃራኒው በፋኖዎች ጠንካራ ምት ሲያየልበት ይዞት የገባውን ትጥቅና ስንቅ እየተማረከበት የፋኖችን ጸረ ሽምቅ ማጥቃት መቋቋም ያቃተው የምርኮኛው ብርሃኑ ጁላ ሰራዊት በአሁኑ ሰዓት ሁሉም አማራ ፋኖ ነው በማለት የጅምላ ጭፍጨፋ እንደጀመረ በፈጸማቸው አሰቃቂ ድርጊቶች አሳይቷል። በግዳጅ ሲያፍስና ሲያስገድድ የከረመው የብልጽግና ሰራዊት በአሁኑ ሰዓት የአማራን ንብረቶች መዝረፍና ማውደም የተገኘውንም ሰው መረሸን የሚል መመሪያ እንደወረደላቸው አንድ የሰራዊቱ አባል የነበረና በአሁኑ ሰዓት ከፋኖ ጋር ተቀላቅሎ በመታገል ላይ የሚገኘው 10 አለቃ እሸቱ ገልጿል። የአገዛዙ ግፍ በሸዋ አማራ ላይ አሁንም ቀጥሏል። አማራ በብዙ ቦታዎች ሲሳደድ፣ ሲፈናቀል፣ ሲገደል እዚህ የደረሰ ህዝብ መሆኑ ውሎ ያደረ ሀቅ ነው። ይህ የሚሆነው ደግሞ ያለ አግባብ ቆርሰው የወሰዱትን ርስቶቹን በእጃቸው ለማጽናት ሲሆን በክልሉ የሚኖረው አማራ ደግሞ እንዳይጠነክር በማድረግና በማማረር ብኩን አድርጎ ይዞታዎቹ ላይ ለመጽናት ነው። ኦህዴድ ብዙ የአማራ ርስቶች ቢያጓጉትም ይፋት ላይ ደግሞ ያለው አንድ አይኑን የተከለበት ጉዳይ አለ። ወሎን ይዞ እስከ ራያ ድረስ ለአሰቡት ወረራ እንደ ኮሪደር ሊያገለግላቸው የሚችለው ይህ የይፋት ቀጠና ነው። ይህ ብቻ አይደለም። ይፋት በከርሰ ምድር ውሃ የበለጸገ ለልማቱ ምቹ የሆነ የተለያዩ የተፈጥሮ ማዕድናት እንዳሉት የሚነገርለት ከዚያም አልፎ አሁን ላይ ቢስተጓጎልም የባቡር መስመር ግንባታ የተዘረጋለት ከአፋር የሚያዋስን የኦህዴድ አይን ያረፈበት ወሳኝ ቦታ ነው። መግደል፣ ማፈናቀል፣ ማስመረር በሚል የወረራ እቅድ አማካኝነት ክልሉ ላይ በተከሉት ልዩ ዞኑ የሚል ነቀርሳ አማካኝነት እዚሁ ደጃችን ላይ በሚፈለፍሉት ወራሪ ኃይል አማካኝነት አጣዬ ከ10 በላይ ሲቃጠል፣ የለን፣ ዋጮ፣ ሸዋሮቢት፣ ነጌሶ፣ ኩርቤሪ፣ አርሶምባ፣ ዘምቦ የተባሉ አካባቢዎች ጣፈንታቸው መቃጠል ሆኖ ዓመታት ተቆጥረዋል። ይህ ወረራ ለመመከት በርካታ አርሶ አደሮች ከመንዝ ከይፋት ራሳ የተመሙ ጀግኖች ተጋድለውበታል። ከጎንደር ከጎጃም ከወሎም የመጡ ጀግኖች ተናንቀውበታል። ይህ ወረራ የፋኖ እንቅስቃሴ እየተጠናከረ ሲመጣ ጭራሽ በአገሪቱ መከላከያ ሰራዊት ሽፋን ሰጭነት ወራሪው ህጋዊ ሽፋን አግኝቶ ተጠናክሮ ቀጥሏል። ይህን አካባቢ ቆርሶ የመውሰድ እቅዱ ኦህዴድ መክሸፉ እንደማይቀር የተረዳ ቢሆንም ይህ ቦታ የኦሮሞ ተወላጆች ያሉበት ከአፋር የሚዋሰን ከወሎ ቤተ አማራ የሚገናኝበት ቦታ መሆኑን በመረዳት አገዛዙ በእጁ ያለውን ስልጣን ለማስቀጠል ከወልቃይትና ራያ ቀጥሎ እንደ ቀይ ካርድ የሚጠቀምበትና እየተጠቀመበት ያለ ቦታ ሆኗል። ሁሌም በሙስሊሞች የተከበረው ረመዳን ጾምና በኦርቶዶክስ ቤተክርስቲያን የሚከበረው የአብይ ጾም ሲገባ ተጠብቆ በከሚሴ የተፈለፈለ ወራሪ የማቃጠልና የመዝረፍ ወረራውን ይጀምራል። በመቀጠል በሚዲያ ግሪሳቸው በኩል ተበዳይ ሆነው ወጥተው ሁኔታውን ከብሔር አልፎ ወደ ሃይማኖታዊ እንቅስቃሴ ለመውሰድ ይታትራሉ። በፈጸሙት ትንኮሳ የአካባቢው ማህበረሰብ ምላሽ መስጠት ሲጀምር ለሁለት ተከፍለው ግማሹ ኦሮሞ ተገደለ፣ ሌላኛው ደግሞ ሙስሊሙ ማህበረሰብ ተጠቃ በማለት ለማቀጣጠል ሲሰሩ ይስተዋላል። አሁን ሰሞኑን እየሆነ ያለው ይሄ ነው። የፍራታና ገደም ወረዳ ላይ ወረራና ዘረፋ ጀምረዋል። ንብረትም እያቃጠሉ ነው። የእነሱን የዘረፋ ወረራ ይቅርና አገዛዙ እያንገዳገደ ያለ የፋኖ ኃይልም ቢኖር እስካሁን በአካባቢው የሚንቀሳቀስ የፋኖ ኃይልም አፈሙዝም ወደ እነሱ አላዞረም። ይህ የሆነው ደግሞ በእነሱ ወጥመድ ላለመግባትና በየቀኑ እየተነኮሱና ግጭት በመቀስቀስ ወደ ፋኖ ፊት እንዳይገሰግስ ለማድረግ ስለሆነ አሁን ላይ ግን ተከባብሮ መኖሩን ጠልተውት ኑ ግጠሙን እያሉ መሆኑን እያንዳንዱ ኢትዮጵያዊ ሊያውቅ ይገባል። ምናልባት ነገሮች ተካረው እዚህ አካባቢ የሚነሳው ሰደድ እሳት ሀገሪቷን ሊበላት እንደሚችል መታወቅ አለበት ተብሏል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ጤና ይስጥልን።